በትራንስፖርት በግል መኪናችሁ ወደ ቤታችሁ የተመለሳችሁ አሊያም ደግሞ በአንዳንድ የሥራ ቦታዎች ላይ ሆናችሁ ፒያሳ፣ መርካቶ፣ 4 ኪሎ፣ ካሳንቺስ፣ ቀበና፣ ቄራ፣ ቃሊቲ፣ ጉለሌ፣ ቡልጋሪያ የተለያየ አካባቢ ያልጠቀስኳችሁም ሰፈሮች ላይ ሆናችሁ እያደመጣችሁ ነው ያላችሁ ቤተሰቦች እንደምን አላችሁ? እኔ ታምራት ግርማ ነኝ። እንዲሁም ደግሞ አጠገቤ እኔም ግርማው እንዲራድ ባላለው እንደምን አላችሁ እያልኩ ነው። በጋራ ሆነን ለየት ያሉ መረጃዎችን ለእናንተ የምናቀርብበት ሰዓታችን ላይ እንገኛለን። አዲስ አበባ ከተማችን ላይ ምን ውድ ምን ርካሽ የተለያዩ መረጃዎችን ለእናንተ ስናመጣ አጋዥ ገበያ በተሰኘው የፕሮግራም አምዳችን ላይ የተለያዩ ለገበያ የሚቀርቡ መረጃዎችን በይፋ ለእናንተ እናቀርባለን። ይሸጣሉ ይገዛሉ ተብለው መረጃ የተሰጡንን በሙሉ በእያንዳንዱ አካባቢ ላይ ይገኛሉ ብለን ያሰብናቸውን እናንተ እንድታደምጧቸውና አድምጣችሁም ሀብት እንድታፈሩባቸው መረጃ እናሳልጥበታለን። አጋዥ እንደራሴ በተሰኘው ፕሮግራማችን ደግሞ በተለያየ አካባቢና ሰፈር ላይ የሚገኙ ለኪራይ የቀረቡ መረጃዎችን በይፋ ከትንንሾቹ ኪራይ ጥያቄዎች ጀምሮ እስከ ትልልቆቹ ኪራይ መጋዘን ፋብሪካዎችን የተለያዩ ጉዳዮችን መከራየት ለምትፈልጉ በሙሉ መረጃ የምንሰጥበት ፕሮግራማችን ላይ እንዲሁ እናሳልጣለን። አጋዥ ኢንቨስትመንት በጋራ አብሮ በማልማትና ከኮንስትራክሽን ፋይናንሲንግ እንዲሁም ከኮንስትራክሽን ማቴሪያል አቅርቦት ጋር በተገናኘ በስፋት የምንዳሰው ይሆናል። አጋዥ ሞተር በተሰኘው ደግሞ የተለያዩ መኪኖችን ለእናንተ እናቀርባለን። መኪኖች በተለይ ተንቀሳቃሽ ብለን የምናስባቸው መኪኖች እንደነ ሲኖትራክ የኤሌክትሪክ መኪኖች እንዲሁም ደግሞ የነዳጅ የናፍጣ መኪኖች ለገበያ ይቀርባሉ ተብሎ የተጠየቁ መኪኖችን ከየተለያዩ ቦታዎች የምናመጣበት ፕሮግራማችን ይሆናል። አጋዥ ስራ በተሰኘው ደግሞ ከስራ ጋር በተገናኘ በርከት ያሉ ስራዎች ለእናንተ መረጃ እንዲሆኑ እንዲሁም ደግሞ ከቀጣሪዎች ጋር በቀጥታ የተላኩልን መረጃዎች ለእናንተ አድማጭ ቤተሰቦች እንድትቀጠሩባቸው ወይም ደግሞ ስራ እንድትሰሩባቸው የምናደርግበት ፕሮግራም መደመጡን ይቀጥላል። በአጋዥ ጥቆማም ጠቆም የምናደርጋችሁ አዳዲስ ሀሳቦች ይኖራሉ። እነዚህን ሀሳቦች ተከትለን አብረን እንቆያለን። የትም እንዳትሄዱ። ጋሽ ግርማስ ምን ትላለህ? አመሰግናለሁ ቶም። እውነት ጥሩ ነው። እኔ እንዳንተ መፍጣን ብችል እንግዲህ ደስ ይለኛል መሰለኝ። እንደዚህ ተተተተተብል ደስ ነው የሚለኝ። ምንድነው ተጨማሪ ነገር መኪና ላይ አጋዥ መኪና ያልከው ላይ ማሽኖች ብዙ አሉ። አሁን እኔ ጋር የሚገቡ ስላሉ አውጥቼ መናገር ይችላል ከአቅርቦት ጭምር እና ሲኖትራኮች፣ ኤክስካቬተሮች፣ ሩሎ፣ ክሬን የመሳሰሉት ነገሮች ስለገቡ እዛ ላይ ማብረን እንሰራለን የሚል ሀሳብ አለኝ። አመሰግናለሁ። እንግዲህ አድማጭ ቤተሰቦቻችን እኒና እኒ መሰል ነገሮች ይዘን መተናል። ለዛሬ ይዘናቸው የመጣናቸው መረጃዎች ካፍታ ረፍት በኋላ ተመልሰን እንገናኛለን። አጋዥ ገበያን ፎሎ አድርጉ። አጋዥ ገበያ ብላችሁ ቲክቶክ ቻናል ላይ ገብታችሁ ፎሎ በማድረግ አካውንታችንን ከመመታት አድኑ ትላል። እሺ አረፍ ብለን ተመልሰን እንገናኛለን። የትም እንዳትሄዱ። ይህ አጋዥ ገበያ ነው። የተከበራችሁ ቤተሰቦች እንግዲህ ለዛሬ ይዘናቸው የመጀመሪያ ሀሳብ ብለን ይዘናቸው የመጣናቸው መረጃዎች ለእናንተ ማስደመጥ እንጀምራለን። አዲስ አበባ ከተማ ላይ 1020 ካሬ ሜትር በ180 ሚሊዮን ብር የመሸጫ ዋጋ መጥቷል። በባህል የምግብ አዳራሽነቱ የሚታወቀው ቶቶት ተብሎ የሚባለው አካባቢ የሚገኝ ሰፈር ላይ በዋና መንገድ ለገበያ የቀረበ ለሽያጭ የተቀመጠ መረጃ እንካችሁ ብለናል። ሌላው 920 ካሬ ሜትር እዛው አካባቢ በ180 ሚሊዮን ብር ለሽያጭ የቀረባለ። እነዚህን መረጃዎች ፍላጎት አለን ብላችሁ የምታስቡ የሪል ስቴት አልሚዎች፣ ለተቋማት፣ ለተለያየ ሪል ስቴት ግንባታ መሰረት የያዛችሁ ሰዎች በቀጥታ እንደዚህን መረጃዎች በ0977 808080 ደውላችሁ መረጃውን መውሰድ ትችላላችሁ። ቴክስት በማድረግ የቶቶት መረጃዎቻችሁ ላኩልን በሚል መነሻ ሀሳብ መውሰድ ይቻላል ብለን ለማስቀመጥ እንወዳለን። ሌላው በአፓርትመንት ጉዳይ ነው የመጣ ነው። በ161 ካሬ ሜትር አፓርትመንት አምስተኛ ላይ የሚገኝ ባለ 3 መኝታ የሆነ ወሎ ሰፈር ወንጌላዊት ተብሎ የሚባል አካባቢ የሚገኝ ጥንቅቅ ብሎ ያለቀ ለመኖር ዝግጁ የሆነ በ1200 አካባቢ የውጪ ምንዛሪ ብር የሚከራይ እስካሁን ድረስ ተከራይቶ ያለም ንብረት መጥቷል። 25 ሚሊዮን የመሸጫ ዋጋ አስቀምጠውለታል። ይህን መረጃ እንፈልጋለን ብላችሁ የምትሉ ቤተሰቦች ጠጋ ማለት ትችላላችሁ። መረጃው ለእናንተ ነው። ከአጋዥ ላይ ታገኙታላችሁ። የአጋዥ ዌብሳይትን ለማግኘት በቀላሉ በ0977 808080 በሚለው ስልክ ደውላችሁ ዌብሳይቱን ላኩልን ብትሉ መረጃውን ልከንላችሁ ማየት ትችላላችሁ። አሊያም አጋዥ ገበያ ብላችሁ ገብታችሁ መረጃዎቹን በሚገባ ማግኘት እንደምትችሉ ለመግለጽ እንወዳለን። እንደዚሁ እንዳለ ጥያቄም አለ። የግዢ ጥያቄዎች በስፋት አሉ። ከተማችን አዲስ አበባ ላይ አብሮ በጋራ ለማልማት ጥያቄዎች በስፋት አሉ። እነዚህን ሁሉ የምንዳስበት ፕሮግራም ይሆናል። እኔ እንግዲህ የተወሰነ ከነገርኳችሁ ጋሽ ግርማ ለሽያጭ የያዛቸውን የተወሰነ መረጃ ይስጣችሁና ተመልሰን እንገናኛለን። ደግሞ ጋሽ ግርማ አንተ እጅ ላይ ምን አለ? ቴንክ ዩ ቶም። ዛሬ የገቡ አዳዲስ መረጃዎች አሉ። ከነሱ መካከል በጣም ትኩስ ነው ብዬ የማስበው 7000 ሜትር ካሬ ቦታ ለባንክ የሚሆን ነው። 800 ሚሊዮን ብር ነው። ዋና መንገድ ላይ ዋና መንገድ በጣም ጥሩ አካባቢ
አካባቢ እዚሁ ሴክተሩ አካባቢ ነው፣ ፋይናንሻል ሴክተሩ አካባቢ ስለሆነ ይህንን መረጃ የምትፈልጉ ባንክ ሴክተር ላይ የምትሰሩ፣ ፋይናንስ ላይ የምትሰሩ ሰዎች በ0988 20 ላይ በመደወል እኔን ራሴ ማግኘት ትችላላችሁ። ወይም እንደዛው ቅድም በተነገራችሁ ስልክ 0977 80 ላይ በመደወል መረጃዎቹ እናቀርባለን። ሌላ እንደዚሁ ትኩስ ነው የምለው ያው አብሮ ማልማት ላይ እየሰራው ነው ያለሁት እና አብሮ ማልማት አሁን አዲስ ዛሬ ገባ። በአብሮ ማልማት 700 ሜትር ካሬ ቦታ ቦሌ መድኃኔዓለም አካባቢ የገባ አለ። እዛ ያ አካባቢ የሚገርማችሁ ቦታው ላይ እስከ 18 ፎቅ ሁሉ ያሰራል የሚል የፕላን ስምምነትና ካርታም መጥቷል። እዛ ላይም ልንሳተፋለን የምትሉ ዴቨሎፐሮች ካላችሁ አብረን መስራት እንችላለን። እንዲሁ ደራርቱ ቱሉ መገናኛ አካባቢም እንደዚሁ 560 ካሬ በቅንጅት የሚሰራ እንደዚሁ አብሮ ማልማት ዛሬ ይገባል መረጃ። እንዲህ እያለ ይቀጥላል። እያወጣው እሰጥሃለሁ። አመሰግናለሁ። በጣም ጥሩ። የተከበሩ እንግዲህ ክቡርና ክቡራት ብለን የምንጠራቸው አድማጮቻችን በይፋ እንግዲህ ስራችንን ጀምረናል። በዋነኝነት እንግዲህ ለዛሬ ለሰኞ ይዘናቸው ከመጣናቸው መረጃዎች መካከል በይፋ እየወደድ ነው የምንናገረው መረጃ የመገናኛ ቶፕ ቪው ተብሎ የሚባለው አካባቢ ነው። መገናኛ ቶፕ ቪው ተብሎ የሚባለው አካባቢ 900 ካሬ ሜትር ለግንባታ በጣም ምቹ የሆነ የቦታ አቀማመጥ ላይ ያለ ንብረት ለገበያ ቀርቧል። በ120 ሚሊዮን ብር የመሸጫ ዋጋ ገበያ ላይ አቅርበውታል። ይሄን መረጃ እንግዲህ ወስዳችሁ እስከ 15 ፎቅ ድረስ አዲስ አበባን ሙሉ ለሙሉ ማየት ትችላላችሁ። እዛ ጋር ግንባታ ለምትገነቡ ሰዎች ለመኖሪያ ቤትነት ምቹ ነው። በአፓርትመንት ደረጃ በተገነቡበት በጣም አትራፊ የሆነ ቦታ ነው። ይሄን ቦታ ተቀብላችሁ ለመስራት ፍላጎት ያላችሁ በ0977 80 በሚለው ስልካችን አሊያም በ0988 20 29 በሚለው ስልክ ደውላችሁ መረጃውን መውሰድ ትችላላችሁ። ሳይቱን መጎብኘት ይቻላል። ሳይቱን ለማስጎብኘት የምትፈልጉ ብሮከርስ፣ ኤጀንትስ በቀጥታ መሳተፍ ትችላላችሁ። በዚህ አጋጣሚ መታችሁ ለመስራት የምትፈልጉ በተለይ ከዚህ ከብሮከር ስራ ጋር በጋራ ለመስራት የምትፈልጉ መላው ኢትዮጵያውያን ምዝገባው ስለተጀመረ ገብታችሁ በነጻ ሰልጥናችሁ በነጻ ስራ እንድትጀምሩ ግብዣው ለእናንተ ነው። በ0977 80 በሚለው ስልክ ሙሉ ስማችሁንና በነጻ መሰልጠን እፈልጋለሁ በሚል ቴክስት አድርጋችሁ ሊንኩ ተልኮላችሁ እዛው ባላችሁበት ስለሆነ ትሬኒንጉ የሚሰጠው በሶሻል ሚዲያ ይህን ትሬኒንግ ወስዳችሁ ወደ ስራ መግባት እንደምትችሉ ለመግለጽ እንወዳለን። ሌላው እንደዚሁ እግር በእግር ወደ ቀበና አካባቢ ዞር ብለን ነበር። ቀበና አካባቢ በጣም የሚወደድ ሰፈር ነው። በጣም በርካታ መረጃዎች እየመጡ ነው። 1500 ካሬ ሜትር፣ 2000 ካሬ ሜትር ለገበያ የቀረቡ መረጃዎች መጥተዋል። በይዞታ ደረጃ ለግንባታ የተዘጋጁ መረጃዎች ናቸው። እንዲሁም 2300 ካሬ ሜትር አካባቢ በስራ ላይ ያለም ንብረት ወይም ደግሞ ህንጻም ለገበያ ቀርቧል። እንዲህ አይነት ከህንጻ ጋር ግዢን በተመለከተ የህንጻ ግዢን በተመለከተ ጥያቄ ኖሯችሁ ሀሳብ ኖሯችሁ ህንጻ መግዛት እንፈልጋለን ብላችሁ የተነሳችሁ ባለ ንብረት ፈላጊዎች ወይም ንብረት ፈላጊዎች ይኸው መረጃውን እንኩ እያልን ነው። በተለመደ የስልክ አድራሻችን ደወል ማድረግ ብቻ በቂያችሁ ነው። መረጃውን መውሰድ ትችላላችሁ። እኛም ለተለያዩ ደላሎች መረጃውን በመስጠት ላይ እንገኛለን። መታችሁ ለመጎብኘት የምትፈልጉ ሰዎች መውሰድ ትችላላችሁ። ሌላው ሻጭ ነኝ ብለው የተመዘገቡም አሉን። በአዲስ አበባ ከተማ ጎተራ መሳለጫ ተብሎ በሚባል አካባቢ 1144 ካሬ ሜትር ለገበያ የቀረበ መረጃ አለ። ይሄ መረጃ እንግዲህ ለሪልስቴት ግንባታ እስከ 15 ፎቅ ድረስ ማስገንባት ይችላል። ቦታው በጣም ምቹና ለግንባታ የተዘጋጀ ቦታ በመሆኑና ይሄን ቦታ መግዛት ፈልጋለሁ ብለው የሚነሱ ሀሳብ ያላቸው ሰዎች ካሉ በድርድር መግባባት እንችላለን የሚል ሀሳብ አስቀምጠዋል። አካባቢውን ለመጎብኘት ሞክረናል። በጣም ለመኖሪያ ምቹ የሆነ በተለምዶ ጎተራ ፔፕሲ ተብሎ በሚባለው አካባቢ ላይ የሚገኝ በጣም ቆንጆ ይዞታ ነው ያየ ነው። ፍላጎታ ላይ ለምትሉ ሰዎች ቦታው ኤል ላይ የተቀመጠ ቦታ ነው። ለሁለት ግንባር ኖሮት እንድትገነቡ ያደርጋቸዋል። የጧት ፀሐይ መግቢያ በተለመደው አባባል የተቀመጠ መረጃ ነው። ይሄንን መውሰድ ይቻላል። ሌላው በነገራችን ላይ ፈረንሳይ አካባቢ ያየሁት መረጃ ነው። ይሄ ፈረንሳይ አካባቢ ያየሁት መረጃ 60 ገዢዎችን ነው የጋበዘው። ጋሽ ግርማ ምን ትላለህ? 60 ገዢ አንድ ላይ የሚገርም እዚህ ላይ ማለት የምፈልገው ኑ አብረን እንስራ ነው የሚታየን። 60 ገዢ ማለት ሼር ካምፓኒ ማለት ነው። ልክ እንደ ባንክ። አሁን ባንክ የማይታወቅ ሰው ነው እንግዲህ ሼር ብሎ የሚሰራው እና 60 ሰው መጥራት ማለት ትልቅ ኢንቪቴሽን ነው፣ ትልቅ ግብዣ ነው። ይሄ እኔም ራሴ አቅሙ ቢኖረኝ እገባለሁ። እውነቴን ነው የምልህ። ለምን አሪፍ ነገር ነው ይሄ። የሚያሳየው ኢትዮጵያ ላይ ኢንቨስትመንቱ ጥሩ መንገድ እየሄደ ነው። በጋራ ሆኖ ሰው ለመስራት ፈቃደኝነቱን እያሳየ ነው። ያስኬዳል ይሄ ነገር። ምክንያቱም ወደ 1236 ካሬ ሜትር ጠቅላላ የግቢ ስፋት 958 ካሬ ሜትር ላይ ህንጻው ያረፈ ወደ 4 ቤዝመንት አካባቢ የሆነ በጣም ቆንጆ ይዞታ ነው። ግንባታው ተጀምሯል። ስለዚህ በታሪክ የመጀመሪያው ቢሆን ራሱ ነው እመርጣለሁ እንደ አጋዥ ሬዲዮ ፕሮግራም። በታሪክ የመጀመሪያው ማለት 60 አባወራዎች አንድ ጊዜ አንድ ላይ ለመገንባት ስምምነት አድርገው ባንድ ላይ እንዲሰሩ የሚያደርግ በታሪክ የመጀመሪያው
ብለው ይቀላል። የተጀመረ ነገርን ነው እንግዲህ ገብተው መግዛት የሚጀምሩት። ስለዚህ እንዲህ አይነት ሀሳቦች አሉን ብላችሁ የምትሉ በተለይ በተለመደችው መርካቶ አካባቢ ተባብሮ መስራት በጣም ተለምዷል። የመርካቶ ሰዎች ሁልጊዜ ያው ጭራሮ እንደተከተለ ነው፣ ሁሌ እንዳጨበጨብን ነው ፍጥነታቸው። ፍጥነት መሰለኝ ድሮም እኔ በጣም እገረም ነበር። በነገራችን ላይ ይሄንን ስራ መስራት ከጀመርኩኝ ከዛሬ 19 ዓመት ጀምሮ በጣም እደነቅ ነበረ በእንደነዚህ አይነት ባለሙያዎች። ለምን ባለንብረቶች በጣም ነው የምደነቅባቸው። በጋራ ሆኖ የመስራት አቅማቸው በጣም ሰፊ ነው። ይችሉበታል። ታውቃለህ፣ የሚገርም ደግሞ እምነቱስ በጋራ የማውራት ሀሳብ የላቸው፣ በጋራ የመስራት ሀሳብ ብቻ ነው ያላቸው። አንተ ማነ ምንድን ምንም የሚፈልጉት ነገር የለምና ይሄ እንግዲህ 1200 ካሬ ሜትር ላይ ያረፈ ብዬ ጠቅላላ ግቢ ስፋት ብዬ ያልኳችሁን ንብረት ለመስራት ፍላጎት አለን ብላችሁ የምትሉ ቤተሰቦች ምንም አይነት ውጣ ውረድ አያስፈልጋችሁም። አካባቢው በጣም የለማ ነው፣ ለመኖሪያ ምቹ ነው። እዛ አካባቢ ላይ 60 አባወራዎች አንድ ላይ ሆናችሁ ቤት ለመስራት የምታስቡ ሰዎች እኛ በአጋዥ ያዘጋጀነው የባችለር ሚቲንግ አለ። በዚህ ሚቲንግ ላይ ተገኝታችሁ መሳተፍ ትችላላችሁ። ሀሳቡ በጣም ቀላል ነው። የት ነው የሚለውን ቦታውን በቲክቶክ ቻናላችን ላይ እናስተዋውቃለን። አጋዥ ገበያ የሚለውን የቲክቶክ ቻናላችንን ፎሎ በማድረግ የምናወጣውን ቪዲዮ ተከትላችሁ መታችሁ የባችለር ሚቲንግ ላይ ተገኝታችሁ ኢንቨስት ማድረግ ትችላላችሁ። ግንባታው እየተካሄደ ነው። ልክ እንደዚህ ካሳንቺስ አካባቢ የተያዘ መረጃ አለን። ጋሽ ግርማ ካሳንቺስ አካባቢ ያለውን መረጃም ትነግረናለህ። ምክንያቱም በስፋት ለ30 አካባቢ 35 አካባቢ የሚደርሱ ባለይዞታዎች ወይም ባለንብረቶች ሊሆን የሚችል አፓርታማ ነው። ሙሉ ለሙሉ ለአፓርትመንት የተዘጋጀ ነው። ሳይቱ ላይ ሄደን አይተናል። ኤክስካቬተሩ ምኑ ቆሞ እየተሰራ ነው ያለው። ቦታውን እንግዲህ ለኮንስትራክሽን ግንባታ ላይ ላሉ ሰዎች ያስቀመጡት ሀሳብ ነው። ኮንስትራክሽን ላይ የሚሰሩ ተቋማት መጥተው አብረዋቸው በጋራ እንዲሰሩ ነው ያስቀመጡት። እኛ ደግሞ ይሄን ሀሳብ ልክ እንዳየን ለምን በጋራ ይቺን ነገር የኢትዮጵያ ሕዝብ አንድ ላይ ሆኖ ብዙ ነገር መስራት ይችላል። የሚገርም እኮ ተመካከርን። ቦታውን እንግዲህ አንድ ሁለቴ እኔም ሄጄ አይቼዋለሁ። ሁለቴ አንተም አንዴ አይተዋል። 3 ጊዜ ታይተዋል። ሰርቬይ አድርገነዋል። 750 ሜትር ካሬ ነው። ሾሪንግ ወጥቶ ሪቴኒንግ ወል ተሰርቶለት መቆሚያ ለግንባታ ሬዲ ነው። ወደታች ለቁፋሮ ለፉቲንግ ለምን የተዘጋጀ ነው። የሚገርመው ወደታች ቤዝመንት 2 ቤዝመንት ወይም የመኪና ማቆሚያ ይኖረዋል። ከዛ ግራውንድና ከዛ ወደ ላይ እስከ 21 22 እስከ 25 ፎቅ ነው መሰራት የሚችለው እዛ ቦታ ላይ። እንግዲህ ኢማጂን ካዛንቺስ አናደር ላስ ቬጋስ ማለት ነው። ለምንድን ነው አሁን የዩኤን የኢሲኤ አካባቢ ምናምን በሙሉ ዲፕሎማቶች ነው የሚኖሩት። ከነ ኢሊሊ ሆቴል ጀምረ ኢንተርለክዠሪ ምን ብታይ በሙሉ እዛ አካባቢ የምታዩ የውጭ ዜጎች ናቸው። አሁን ወደፊት እዛ ላይ ሊያለማ የሚችል ዴቨሎፐር አብሮ ቢሰራ ከኛ ጋር ወይም ከኛ ከምናውቃቸው ፓርትነሮች ጋር ቢሰራ አዋጪ ነው የሚል ሀሳብ ነው ያለኝ። ይህንን ነገር ስለዚህ ማወቅ የሚፈልግ ማንኛውም ግለሰብም ወይም ካምፓኒ አሁንም እንደግመዋለን በ0988 2029 ወይም 0977 8080 ላይ በመደወል አብረን እንስራ የሚል ሀሳብ ነው ያለን። ያመሰግናለሁ። በጣም አሪፍ ጋሽ ግርማ። እንግዲህ እንዲህ አይነት መረጃዎች ለእናንተ ለቤተሰቦቻችን ይጠቅማሉ፣ ይበጃሉ ምንላቸውን በከተማችን አዲስ አበባ ላይ የምናገኛቸውን ለእንደዚህ የቀረቡ መረጃዎችን ዳጉስ ያሉ ሀሳቦችን ይዘንን እየመጣን ከእናንተ ጋር እንወያያለን። እናንተው ጋር ያሉ ገንቢዎች፣ እናንተው ጋር ያሉ ፍላጎት ያላቸውን ሰዎች፣ እናንተው ጋር ያሉ ገዢዎች፣ እናንተው ጋር ያሉ ሸጪዎች ለእኛ በመጠቆም አብራችሁን መስራት እንደምትችሉ በሀሳብ ለመግለጽ ወዳለሁ። ወደ ሀያት አካባቢም ጠጋ ብለናል። ሀያት አካባቢ ቆይ ወደ ሀያት ከመሄድ በፊት እዛው ካሳንቺስ አንተ ሁለት በጣም የሚገርም ህንጻ ሳይተኛል ከዚህ በፊት ትዝ ይላል። ጎን ለጎን ያሉት አንደኛው ሽንጣም ነው፣ አንደኛው ደግሞ ረዘም ያለ ልክ አደባባዩ አካባቢ። አሁን ስለሱ መረጃ ትንሽ ብሰጠን፣ ለምን የሽያጭ መረጃ ላይ ስላለን እንትኑ ጠፍቶ ነው። ይገርማል። አንተ ዋጋውን ታውቀዋለህና 840 ብቻ የሆነ አንድ ዋጋ ስላለ ብትገልጸው ያስኬዳል የሚል ነው። አሁን ለምሳሌ ከካዛንቺስ ዝም ብለን በወፍ በረር ሀያት ደግሞ ስንሄድ ሌሎች ብዙ ስራዎች ስላሉ ይቅርታ አቋረጥኩ። እንግዲህ አሮን ነው በጣም ትክክል ነጋሽ ግርማ። ምክንያቱም ካዛንቺስን ጨርሰን ወደ ሀያት ብንሄድ ይሻላል። ወኩ ራሱ ያምራል። ወኩ ራሱ ያምራል። እኔ ብስክሌት ነው ማለት አረ በነገራችን ላይ ብስክሌት ስትል እሁድ ቀን ብስክሌት ለመንዳት ሞክሬ ነበር እኔ አካባቢ ላይ በኮሪደር ልማት ላይ ነው። ዋው በጣም ነው ደስ የሚለው፣ ግን እኔ ደከመኝ። ይሄ ማለት ፕራክቲሱ ነው አንተ ፕራክቲስ ይፈልጋል ማለት ነው። ጉልበት ስለዚህ በጣም ያልተለመዱ ነገሮችን እንድናደርግ ግዴታ የሚሆኑባቸው ጊዜያቶች እየተፈጠሩ ነው ማለት ነው። በጣም ደስ ይላል። የተከበራችሁ ቤተሰቦች እንግዲህ ሀያት ነው ያለነው። ከሀያት ደግሞ ወደ ካሳንቺስ ተመለስ የሚል ሀሳብ መጥቷል። ሀያትን ያዝ አድርጉልኝ፣ እዛው እግሯን ያዙልኝ እዛው ጋር እንዳለው። እሺ እመለሳለሁ ጋሽ ግርማ። በነገራችን ላይ ካሳንቺስ በጣም የምወደው ሰፈር ነው። እኔ ለመኖር ብቻ አይደለም
አካባቢው ላይ የተለመደ ካልቸር ነበር ታውቃለህ እዛ ጋር ያለው ሁካታው ምኑና አሁን በዘመናዊ መልክ መቀየር ያለበት ይሄ ቁጭ ብለህ መዝናናት ለጥሞና የምትሰጥባቸው ጊዜያቶች የወራጅ የሆኑ ውሃዎች ፈሳሽ የሆኑ ውሃዎች የሚተኑ ውሃዎች የምታይበት የተሻለ ነገር የምትመለከትበት አካባቢ ሆኗል። እንዲህ አይነት ነገሮች ደግሞ በውጭ ሀገር የተለመዱ ናቸው። ትክክል እና በሀገራችን ላይ መሆኑ በተለይ ደግሞ መቼም በልጆቻችን ዘመን ይሄን ነገር ማየታችን ጥሩ ነው ባይ ነኝ። እዛ አካባቢ ላይ ለልማት የተዘጋጁ በጣም በጋራ አብሮ ማልማት የተዘጋጁ ትልልቅ ሰፋፊ ይዞታዎችም አሉ፣ ለገበያ የቀረቡም አሉ። ፍላጎት ያላችሁ ሰዎች ጥያቄ ስታነሱ በተለመደው በ0977 8080 በሚለው መስመር ስልካችን በቀጥታ ደውላችሁ መረጃ መውሰድ ትችላላችሁ። ከዛ ባሻገር ግን በትንሹ 900 ካሬ ሜትር ላይ ያረፈ 25 አባወራዎችን መያዝ የሚችል አፓርታማ ቤት አለ። ይህ አፓርታማ ቤት ሙሉ ለሙሉ ተጠናቋል በሚል ደረጃ ላይ ነው ያለው። አሁን የኮሜርሻል የተወሰነ የተከራይ ያለው አንደኛ ግራውንድ ፍሎሩን ከአንደኛ ወለል እስከ 9ኛ ወለል ደግሞ ፔንታውስን ጨምሮ ለመኖሪያ ቤት የተዘጋጀ ነው። በፍሎር 3 አባወራዎችን ይዟል። ምናልባት ፍላጎት አለን ብለው የሚያስቡ በጅምላ መግዛት የሚፈልጉ አንድ ጊዜ መጥተው መግዛት የሚፈልጉ ቤተሰቦች ሙሉ ለሙሉ ካርታቸው የተጠናቀቀ አንድ አበዳሪ ባንክ ራሱ ቢያገኙ ከሁሉም ባንክ ጋር መስራት የሚችሉበት ማለት ነው የተዘጋጀ ፕሮፐርቲ አለ። ይሄን ፕሮፐርቲ ፍላጎት አለን ብላችሁ የምትሉ ቤተሰቦች ደወል ማድረግ ትችላላችሁ። እዛው ወደ ሀያት የሄድኩኝ ሀያት አካባቢም እንደዚሁ ተጨማሪ እንደዚሁ አይነት መረጃ አለ። ሀያት ላይ የተገነባ ግንባታ በአንድ ጊዜ በ175 ሚሊዮን ብር ለመሸጥ የተዘጋጀ 400 ካሬ ሜትር ላይ ያረፈ ግራውንድ ፕላስ 6 የሆነ በፍሎር 2 አባወራዎችን የያዘ በጣም ቆንጆ አፓርታማ ቤት አለ። ይሄንንም አፓርታማ ቤት ፈልጋለሁ ብላችሁ የምትሉ ሰዎች ለሰራተኛ መኝታ 1 ለባለቤቶችም እና ለልጆች መኝታ 3 ሳሎኑ ሰፊ ኪችኑ ሰፊ የሆነ መኪና ማቆሚያ 1 ያለው ከግራውንድ ወለል ጀምሮ እስከ 6ኛ ወለል ድረስ በአፓርትመንት ቤት የታጠረ ሊፍት አለው መሰለኝ። አዎ ሊፍት ቦታ የተዘጋጀለት የደረጃው ቦታ የተዘጋጀለት ቆንጆ ብርሃን ወደ የቤቶቹ የሚገባ 225 ካሬ 225 ካሬ በአማካይ ለአንድ አባወራ የሚደርሰው ቆንጆ ይዞታ አለ። ይሄንን ይዞታ ፍላጎት አለ ለምትሉ በተለይ ከዚህ ከባንክ አክሰስ ጋር የባንክ ብድርና ከተለያየ መንገድ ጋር እየሰራችሁ ያላችሁ ነጋዴዎችና እንዲሁም ደግሞ ኢምፖርተሮች ኤክስፖርተሮች እንዲህ አይነት ነገሮች እንደምትፈልጉ አልጠራጠርም። አቋርጠህና ይሄን ነገር ሳየው አይ ቲንክ 85-90% አልቋል። አይ ቲንክ ትንሽ ፊኒሺንግ ነው የሚቀረው ይመስለኛል። ግንባታው ወደ 85% አልቋል። ሴራሚክ ማንጠፍ ነው የሚቀረው። በርና መስኮት የውስጥ መስራት ይጠበቅባቸዋል። በአሁን ሰዓት ባለው ደረጃ መግዛት ፈልጋለሁ ለሚሉ ቤተሰቦች በሩ ክፍት ነው። ወደ ግሎባል አካባቢ መልሼ ይዣችሁ ልምጣ ወይስ እዛው ሀያት ልቆይ? ጋር ነው አይደለም። እኔ እኮ አንታዬ በጣም ፍጥነትን ወደዋለሁ በጣም እኔ እውነት እና ግን እስቲ ሀያት አካባቢ ጨርሰናል። ካልሆነ አንድ ንብረት አለ በቃ እሷን አስገባና በጣም እሺ። እሷ ንብረት ደግሞ በተመለከተ ተጠናቆ ያለቀ ንብረት ነው። ዋና መንገድ ላይ ነው ያለው። አፓርትመንት እየሰራ ነው ያለው። በጣም ቆንጆ ሆኖ ተጠናቋል። 25 ካርታ አለው። ሁሉ ተሸንሽኗል ማለት ነው። መግዛት የምትፈልጉ ሰዎች 25 ቤተሰቦች በአንድ ጊዜ መግዛት ለምትፈልጉ የመመዝገቢያ ሊንኩን ሀያት ፕሮጀክት ብለን እናወጣዋለን። በቅርቡ ሊንኩ ይበተናል። ሀያት አካባቢ የመመዝገቢያ ሊንኩን ከቴክኒካል ዲፓርትመንታችን ይወጣል። ሀያት አካባቢ ያሉ ፕሮጀክቶችን በሙሉ በተለይ በአፓርታማ ቤት ደረጃ አጋዥ አፓርታማ በሚል ለብቻው የሚወጣ ነገር ይኖራል ብዬ አስባለሁ። በየአፓርታማ ቤቶቹ ላይ መመዝገቢያዎች አሉ። የሰዎቹ መጠን ቁጥር ያለበት መመዝገቢያ ያለው በአጋዥ ላይና እዛ ላይ ያለው 26 አባወራ ከሆነ 26 አባወራ ተመዝግቦ ሲያልቅ አልቋል ይባላል። ስለዚህ በፍጥነት ለመመዝገብ የምትፈልጉ ሰዎች በ0977 8080 የሀያትን መረጃ እንገዛለን ካላችሁ 181 ካሬ ሜትር 151 ካሬ ሜትር የተዘጋጁ ናቸው። በፍሎር 3 አባወራዎችን ይዟል። ቤተሰቦች ደወል አድርጋችሁም ሆነ ካልሆነ ደግሞ በአካል መታችሁ ሳይቱ በማየት ግራውንድ ፕላስ 8 ነው መውሰድ ትችላላችሁ እላለሁ። እዛው ሀያት አካባቢ ቆይ ብለኛል። 200 ካሬ ሜትር ሙሉ ለሙሉ ጽድት ብሎ የተጠናቀቀ ቪላ ቤት ሀያት ይዘን መተናል። 24 ሚሊዮን ብር የመሸጫ ዋጋው ነው። ይሄ ፍላጎት አለን ብላችሁ ለምትሉ ሰዎች ደወል ማድረግ ይቻላል። ቪላ ቤቱ 200 ካሬ ሜትር ጠቅላላ የግቢ ስፋት ነው። በጣም ቆንጆ ነው። ፍላጎት አለ ለሚሉ ቤተሰቦች የቀረበ ነው። እዛው እንግዲህ ሀያት ላይ ዞር እያልን ሰሚትንም ነካ አድርገን እንመለስ። በ15.5 ሚሊዮን ብር በ150 ካሬ ሜትር ጽድት ብሎ የተገነባ የአፓርታማ ቤት መረጃም እንደዚሁ ቀርቦልናል። ይሄን ፍላጎት አለን ብላችሁ ለምትሉ ሰዎች በራችን ክፍት ነው። እዚሁ ሲኤምሲ በ175 ካሬ ሜትር ግራውንድ ፕላስ 1 የሆነ በጣም ምቹ ለመኖሪያ በጣም አሪፍ የሆነ ፊጋ ተብሎ በሚጠራው አካባቢ በተለምዶ በነገራችን ላይ ፊጋ በኢትዮጵያዊ ቋንቋ ይሰደባላ። ፊጋ የሚል ስድብ አለ። ፊጋ ምናምን ብለህ ያራዳ ቋንቋ አይደለም። አይ ፊጋ እኔ እውነት
ብትጠይቀኝ አላውቀውም። ስለ ፍግ፣ ስለ ኩበት፣ ስለ እርሻ ከከብቶች ጋር የተያዘ ነገር እሱን አውቃለሁ። ግን ፊጋ በስም በሰፈሩ የተጠራበት ሂደት ነው። እንግዲህ የዛ ሰፈር ነዋሪዎች በቅርቡ መጥተው ወይም ደግሞ በስልክ ደውለው ለምን ተባለ የሚለውን ይነግሩናል። እንግዲህ በተለምዶ ፊጋ ተብሎ በሚባለው አካባቢ ግራውንድ ፕላስ ዋን ለሽያጭ የቀረበ በ42 ሚሊዮን ብር በ175 ካሬ ሜትር ላይ ግራውንድ ፕላስ ዋን ሆኖ ቆንጆ ሆኖ የተገነባ ቤት ለገበያ ቀርቧል። ይህም ፍላጎት አለን ብላችሁ ለምትሉ ቤተሰቦች ደውል አድርጋችሁ መውሰድ ይቻላል። እዛው ፊጋ ሳንልቅ በ20 ሚሊዮን ብር የሚሸጠው ግራውንድ ፕላስ አንድ የሆነው ቤት አንድ ቤዝመንትም እንዳለው እየተነገረ ነው። ሰፊ ቤት ለሽያጭ ቀርቧል። ይህም ፍላጎት አለን የምትሉ ሰዎች 20 ሚሊዮን ብር ላዘጋጀ ገዢ ሙሉ ለሙሉ ትራንስፈር ያረጋሉ ንብረቱን ማለት ነው። እዚሁ አካባቢ ለሽያጭ የቀረቡ በተመጣጣኝ ዋጋ በተለያየ መንገድ ከ35 ሚሊዮን ብር የባንክ ብድር ጋር ለእጃቸው ወደ 50 ሚሊዮን ብር አካባቢ የሚፈልጉ 85 ሚሊዮን ብር ጠቅላላ የመሸጫ ዋጋ ባለ 3 አፓርታማ ቤት ማለት ግራውንድ ፕላስ 3 የሆነ በየሶስቱም ላይ አንድ አባወራ መኖር እንዲችል አድርገው የሰሩት 380 ካሬ ለገበያ የቀረበ መረጃም እንደዚሁ ቀርቦልናል። ይሄንን መረጃ እንፈልገዋለን ብላችሁ ለምትሉ ቤተሰቦች መውሰድ ትችላላችሁ። ለዛሬ እንግዲህ ያዝናቸው ለገበያ የቀረቡ መረጃዎች እነዚህን ከመሰሉ ለአጋዙን ጥያቄ ወደ እናንተ መተናል። አጋዙን የመጣው ከባንክ ጋር ያሉ ለሽያጭ የሚቀርቡ ህንጻዎችን የፈለጉ ደንበኞች ነው የጠየቁን። አዎ እዛ ላይ ለመጨመር ያህል አጋዙን አንድ መረጃ ቆይቷል፣ ሳምንት አይሞላውም ገብቷል እና ከቦሌ ከመስቀል አደባባይ እስከ ኤርፖርቱ ድረስ ያለ G+6 እና ከዛ በላይ የሆነ ወለል ያለው ፎቅ ወይም ህንጻ ይፈልጋል። ስለዚህ ይሄ የህንጻ መረጃ ያላችሁ ሰዎች እኛ ጋር በመደወል ከሚገዙት ሰዎች ጋር ማገናኘት ወይም መንገዱን የማሳየት ሁኔታ ይኖራል ማለት ነው። ይሄንን የምትፈልጉ ሰዎች በ09 አሁንም እንደገና በ0988 2029 ላይ ወይም 0977 80 በመደወል መረጃውን ማግኘት ትችላላችሁ። አመሰግናለሁ። በጣም ጥሩ። እንግዲህ እኔ የግዢ ጥያቄ የተጠየቁትን ነው የምናገረው። የግዢ ጥያቄ እንግዲህ የባንክ ጋራንቲና በተለያየ መንገድ ለግዢ የሚያቀርቡ ሰዎች ፍላጎት ያላቸው የሚጠይቋቸው ንብረት ግዢዎች አሉ። ከተማ ላይ በተለያየ መንገድ እንዲህ አይነት ጥያቄዎች ይጠየቃሉ። እሺ እነዚህን ጥያቄዎች ማኔጅ ለማድረግ ማሰብ አለብን። ምናልባት እንደ ስራ የተገነቡ ህንጻዎችን ለመግዛት ፍላጎት ያላቸው ሰዎች የሚመዘገቡበት ነገር ያስፈልጋል በሚል እኛ ሰርተናል። ፍላጎት ያላቸው ሰዎች በቀጥታ እንዲመዘገቡ አድርገናል። ስለዚህ ይሄ በጣም ጠቃሚ ነው። ህንጻ መግዛት ፍላጎት ያላችሁ ሰዎች በቀጥታ በ0977 80 ላይ የተዘጋጀ ሊንክ አለ። የህንጻ መግዣ ሊንኩን ላኩልን ብለው ካሉ እኛ ሊንኩን ልክላቸዋለን። እዛ ላይ ገብተው እያንዳንዱ መግዛት የፈለጓቸውን ሊንኮች አጋዥ ገበያ በሚለው ላይ ገብተው የህንጻ ጥያቄያቸውን ማስመዝገብ ይችላሉ። ፍላጎታቸውን የመግዛት አቅማቸውን ሪቪኒፍ በባንክ ነው በባንክ